አመሰግናለሁ ቆንጂት በዛሬው ዕለት እንግዲህ የህዝብ ተወካዮች ምክር ቤት አራተኛ የሥራ ዘመን 35ኛ መደበኛ ስብሰባውን አካሂዷል። በዛሬው ዕለት እንግዲህ ሁለት ዋና ጉዳዮች ላይ ምክር ቤቱ ውይይት ያደረገ ቢሆንም ዋነኛው ግን የገንዘብ ሚኒስትር የተገኙበት የ2018 በጀት ላይ ሰፊ ውይይቶች የተደረጉበት ነው። የገንዘብ ሚኒስትር አህመድ ሺዴ እንግዲህ የ2018 በጀት ረቂቅን በተመለከተ ማብራሪያ ሰጥተዋል። በተያዘው ዓመት እንግዲህ በሀገሪቷ በታዩ የኢኮኖሚ ለውጦች እንዲሁም ደግሞ በተደረጉ ማሻሻያዎች የመጡ ሀገራዊ ለውጦች እንዲሁም የኢኮኖሚ ማሻሻያዎችን እድገቶችን በተመለከተም እንግዲህ አብራርተዋል ማለት ነው። በዚህም እንግዲህ በ2018 በጀት ዓመት አጠቃላይ የመንግስት ገቢ 1.5 ትሪሊዮን ይሆናል ተብሎ እንደሚጠበቅ እንግዲህ ይፋ አድርገዋል። ይህም ደግሞ በ2017 ከነበረው የመንግስት ገቢ 62% እድገትን የሚያሳይ እንደሆነ ነው ያብራሩት ማለት ነው። ይህንን እንግዲህ የ1.5 ትሪሊዮን ገቢን ከተለያዩ አማራጮች ለማግኘት በእቅድ መልክ የተያዘ ሲሆን ዋነኛው ደግሞ ታክስ ካልሆኑና ከልማት የሚገኙ ገቢዎችን በመጠቀም ይህንን አመታዊ ገቢ እውን ለማድረግ ታልሞ እየተሰራ ይገኛል ብለዋል። እንግዲህ የገንዘብ ሚኒስትሩ በ2018 የመንግስት ወጪ ደግሞ የሚሆነው 1.9 ትሪሊዮን ይሆናል ያሉ ሲሆን በተለይም ደግሞ ለመደበኛ 1.2 ትሪሊዮን፣ ለካፒታል 415.2 ቢሊዮን፣ ለብሔራዊ ክልላዊ መንግስት ደግሞ 35 ቢሊዮን እንዲሁም ለክልሎች ዘላቂ የእድገት ማስፈጸሚያ 14 ቢሊዮን ለመመደብ በእቅድ ደረጃ ይፋ ተደርጓል ነው ያሉት። እንግዲህ ከአጠቃላይ በጀቱ 61% ለመደበኛ 22% ደግሞ ለካፒታል የተበጀተ መሆኑን ነው ይፋ ያደረጉት። እንግዲህ በዛሬው ዕለት የ2018 በጀት ረቂቅን በተመለከተ በርካታ ጉዳዮች የተነሱ ሲሆን ዋነኛው ደግሞ ነዳጅን በተመለከተ ነው። በ2018 በጀት ዓመት ኢትዮጵያ እንግዲህ የ4 ቢሊዮን ዶላር ነዳጅ ወደ ሀገር ውስጥ እንደምታስገባ በረቂቅ አዋጁ ላይ ቅድመ ግምት ተቀምጧል ብለዋል። እንግዲህ በነዳጅ ላይ ደግሞ የተጣሉት የኤክሳይዝ ታክስና ተጨማሪ እሴት ታክሶች 15% ምጣኔያቸው በቀጣዩ ዓመትም ሙሉ በሙሉ ተግባራዊ ሊደረግ በእቅድ ደረጃ ይፋ ተደርጓል ማለት ነው። በነዳጅ ላይ የተጣሉት የታክስ ገቢዎች በተለይም ደግሞ ለመንገድ ጥገናና ለነዳጅ ድጎማ ይውላሉ ተብሏል። እነዚህ በነዳጅ ላይ የተጣሉ ግብሮች ገቢያቸው በሙሉ ለመንግስት በመሆኑ ለነዚህ ለመንገድ ጥገናና ለነዳጅ ድጎማ በስፋት እንደሚውል የተብራራው ማለት ነው። የነዳጅ ወጪ ለመቀነስ እንግዲህ የኤሌክትሪክ ተሽከርካሪዎች በሀገራችን አዲስ ጅማሮ ሆነው በርካታ ኤሌክትሪክ ተሽከርካሪዎች እየገቡ ነው የሚሆነው። ይህንንም ደግሞ ለማጠናከር መንግስት የያዘውን የታክስ ድጋፍ አጠናክሮ ይቀጥላል ያሉት እንግዲህ የገንዘብ ሚኒስትሩ ማለት ነው። እንግዲህ ይህንን ተከትሎ በርካታ የኢኮኖሚ ለውጦች በ2018 ይኖራሉ ተብሎ ነው የሚገመተው። ኢኮኖሚውም ደግሞ በከፍተኛ ሁኔታ ያድጋል ነው የተባለው ማለት ነው። የሀገሪቷ ኢኮኖሚ በ2018 8.9% እድገት እንደሚያስመዘግብ ቅድመ ግምት ተቀምጧል ማለት ነው። ይህም ደግሞ በግብርናው ዘርፍ 6.3%፣ ኢንዱስትሪው 13% እና አገልግሎት 7% ያድጋሉ የሚል ቅድመ ግምት ነው የተሰጠው። በተለይም ደግሞ የኢንዱስትሪው ዘርፉ በከፍተኛ ሁኔታ ያድጋል ተብሎም ከግምት ውስጥ የገባው በተለይም ከሁለቱ ዘርፎች በተሻለ መልኩ የኢትዮጵያ ህዳሴ ግድብ በሚቀጥለው ዓመት ግንባታው ተጠናቆ መመረቁን ከግምት ውስጥ በማስገባት ይህም ደግሞ ኃይለኛ ከፍተኛ የሆነ የኤሌክትሪክ ምንጮች በመኖራቸው የኢንዱስትሪ ዘርፉ በከፍተኛ ሁኔታ ያድጋል የሚል ቅድመ ግምት ተሰጥቷል ማለት ነው። ሌላኛው እንግዲህ በበጀት ዓመቱ የመንግስት ብድርን ከከፍተኛ ወደ መካከለኛ ለመቀነስ በከፍተኛ ጥረት ይሰራል ብለዋል ሚኒስትሩ። ከወራት በኋላ እንግዲህ በሚጀመረው የበጀት ዓመት በርካታ አዳዲስ የታክስ ፖሊሲዎች ማሻሻያዎች ይፋ ይደረጋሉ ተብሏል። እንግዲህ በተያዘው የ2017 በጀት ዓመት በርካታ የኢኮኖሚ ለውጦች የተመዘገቡበት እንዲሁም ደግሞ ይህ የኢኮኖሚ ለውጦች እንዲመጡ በርካታ ማሻሻያዎች ይፋ የተደረጉበት ነው። በተለይም ደግሞ የተሟላ የማክሮ ኢኮኖሚ ማሻሻያው በተጠናከረ መልኩ በዚህ ዓመት ተግባራዊ መደረግ ጀምሯል። በሚቀጥለው ዓመት ደግሞ ይህንኑ ማሻሻያ በማጠናከር የበጀት ዓመቱ ከግብ እንዲደርስ በርካታ ስራዎች እንደሚሰሩ ነው ይፋ የተደረገው ማለት ነው። እንግዲህ በ2017 በጀት ዓመት በሀገሪቷ የዋጋ መረጋጋት የታየበት የውጭ ምንዛሬ ክምችት የጨመረበት የአዳዲስ ፖሊሲዎች ተግባራዊ ተደረጉበትና ደግሞ የዋጋ ንረት የቀነሰበት ነው ሲሉ የገንዘብ ሚኒስትሩ አህመድ ሺዴ እንግዲህ በስፋት አብራርተዋል ማለት ነው። እንግዲህ ይህንን በተመለከተ የህዝብ ተወካዮች ምክር ቤት አባላት በርካታ ጥያቄዎችና አስተያየቶችን ሰጥተዋል ማለት ነው። በተለይም የ2018 ረቂቅ በጀትን አስመልክቶ ማለት ነው። በተለይም ደግሞ እነሱ ያነሱት ጥያቄዎች ምንድነው? የዋጋ ንረትን ለመቀነስ የሚወሰደው እርምጃና የታክስ
አሰባሰብ ሂደትን በተመለከተ ማሻሻያዎችን በስፋት እንዲመለከቱ የሚደረጉ የፖሊሲ ለውጦች ደግሞ የማህበረሰቡን የኑሮ ደረጃ ላይ ጫና እንዳይፈጥሩ ከግንዛቤ ውስጥ እንዲገቡ አሳስበዋል ማለት ነው። በተጨማሪም እንግዲህ ለካፒታል የተበጀተው ገቢ 22% እንደሆነ ተገልጿል ማለት ነው። ይህም ደግሞ አሁን እየተሰሩ ያሉ የፕሮጀክቶችን የመሰረተ ልማት አገልግሎቶችን በተመለከተ ዋጋው የተበጀተው በጀት አነስተኛ ነው የሚል ሀሳቦች እንግዲህ ከበርካታ የምክር ቤት አባላት ተነስተዋል ማለት ነው። ቆንጂ ስለሰዓቱ ያሉ መረጃዎች እነዚህን ይመስላሉ። በምሽቱ የኤንቢሲ ማታ ዘገባችን ደግሞ ያልተነሱና በርካታ ጉዳዮችን አካተን ለተመልካቾች እናቀርባለን።